ሰላም ጤና ይስጥልኝ ወደ ቻናል ቤተሰብ ተከታታዮች በዛሬው ዕለት በርካታ በአማራ ክልል እንግዲህ ሰላማዊ ሰልፍ ተካሂዷል። ከነዚህ ውስጥ እንግዲህ ይዤላችሁ ቀርብ ያለው በአይነቱ እጅግ ለየት የሚያደርገው ሰላማዊ ሰልፍ ነው የተካሄደው በአዊ ብሔረሰብ አስተዳደር በእንጅባራ ዋና ከተማና እንዲሁም በዙሪያው ያሉ ወረዶችን እስከ ቀበሌ ድረስ ያሳተፈ ህዝቡ ግልጥ ብሎ በመውጣት የተለያዩ መፈክሮችን አስተጋብተዋል። ከነዚህ በዋነኝነት ከተሞችን የወጡ ማህበረሰቡን አጠቃላይ ይህ እንግዲህ ምንዳስስ ነው የሚሆነው ማለት ነው። ከነዚህ በዋነኝነት በተለይ መፈክር ዘውት ከወጡ በጣም ከሚገርመው ስለ ሰላም እንግዲህ ስለ ሰላም ዘብ እንቆማለን በማለት የተለያዩ መፈክሮችን አስተጋብተዋል። ከነዚህ ውስጥ እንግዲህ በዋነኝነት ካነሷቸው መንግስት ለሰላም የሚወስደውን እርምጃ እንደግፋለን፣ ሰላም እንሻለን፣ ወደ ልማት ፊታችን ማዞር እንፈልጋለን፣ ልጆቻችን ማስተማር እንፈልጋለን፣ የጥይት ድምጽ መስማት አንፈልግም፣ ህግ የማስከበር ስራውን እንደግፋለን፣ መንግስት ህግን በማስከበር ዜጎችን ሰላም ማስከበር ይገባል ሲል መፈክሮችን አስተጋብተዋል ማለት ነው። ሌላኛው ወደ ጫካ የወጡ ኃይሎች ወደ ቀያቸው እንዲመለሱ በማለት እነዚህ መፈክሮችን ዘወጣዋል። መንግስት ጎን በመቆም ህግን እናስከብራለን በማለት የተለያየ በርካታ መፈክሮችን ሲያስተጋቡ በዋነኝነት እነዚህ ካነሷቸው ናቸው። ስለዚህ እነዚህ መሰሎችን በተለይ ስለ ልጆቻቸው ትምህርት መመለስ እንዳለባቸው እኔም በተደጋጋሚ ሁሌ የምለው የልጆች የመማር መብት እንዲከበር በማለት ሁሌ ከምናገርበት በአጽንኦት አንዱ ነው። ይሄ ሁሉም እና ሌሎችም መፈክሮችን አስተጋብተዋል ማለት ነው። ስለዚህ ወንድሞቻችን ጫካ ያሉ ወደ ቀያቸው እንዲመለሱ በዋነኝነት አንስተዋል። ስለዚህ ሰላም መንገድ መርጠው የገቡ በርካቶች ወንድሞቻችን እየተመለከትን በዋነኝነት እዚህ ጋር ማንሳት የፈለጉት ጎጃም ምድር እንግዲህ በፋኖ ነው የሚስተዳደረው የሚባለው በዛሬ በአደባባይ እንግዲህ ማህበረሰቡና ህዝቡ ግልብጥ ብሎ በአደባባይ ያሳየበት ሁነት እየተመለከተ ነው የሚገኘው። ከነዚህም ውስጥ በዋነኝነት ላንሳላችሁ ዋና የእንጅባራ ዋና ከተማ በአዊ ብሔረሰብ አስተዳደር ዋና የእንጅባራን ከተማ ወይም ቻግኒ ጨምሮ ማለት ነው አንካሻ ጉሳ ወረዳ ተብሎ የሚታወቀው በዛ አካባቢ ያሉ ማህበረሰቦችን በተለይ ቀበሌዎችን ያከሳተፈ ሰላማዊ ሰልፍ ተካሂዷል። እንዲሁም ባንጃ ወረዳ በዚሁም በተመሳሳይ መልኩ ሰላማዊ ሰልፍ ዛሬ ዕለት የተካሄደበት ነው። በእነዚህ በርካታ ወረዶችን ባይዘው ወረዶች በስራቸው በርካታ ቀበሌዎችን እያሳተፈ ነው። እንዲሁም ደግሞ አዲስ ቅዳም ከተማም ሰላማዊ ሰልፍ የተካሄደባቸው ዋና እነዚህን ያሳተፈ እንግዲህ ሰላማዊ ሰልፍ ተካሂዷል ማለት ነው። ከዚህ በፊት በባህር ዳርም እንደተካሄደ ተመልክተናል። እንዲሁም ደግሞ በጎንደር በተለያዩ ቦታዎች ሰላማዊ ሰልፍ ሲካሄዱ እንደነበር ተመልክተናል። ዛሬ ደግሞ በአማራ ክልል በአዊ ብሔረሰብ አስተዳደር ቻግኒ ወይም ደግሞ እንጅባራ ዋና ከተማ ጨምሮ በአንካሻ ጉሳ ወረዳ በጃን ወረዳ እንዲሁም አዲስ ቅዳም ወረዳን ጨምሮ በስራቸው ያሉትን ቀበሌዎችን ያሳተፈ ሰላማዊ ሰልፍ ነው ያካሄዱ። በዚህም ሰላማዊ ሰልፍ የተለያዩ ወጣቶችን፣ አዛውንቶችን፣ የሀገር ሽማግሌዎችን እና ከፍተኛ አመራሮችን እያሳተፈ ነው ማለት ነው። ስለዚህ በመፈክራቸው እንግዲህ ስለ ሰላም ነው ዋነኛው ታርጌቱ፣ ስለ ሰላም እንፈልጋለን። ወደ ጫካ የወጡ ወንድሞቻችን ወደ ቀያቸው ይመለሱ። እኛም ሰላምን እንሻለን። ወደ ልማት ፊታችን ማዞር እንፈልጋለን። በተለይ ደግሞ ልጆቻችን እንዲማሩ በማለት የተለያዩ ሁለት ነገር ሰላም ካለ ልጆቻችን ይማራሉ፣ ወደ ልማት ፊታችን ማዞር እንሻለን በማለት ነው። ስለዚህ ውድና ውድ ቻናል ቤተሰብ ተከታታዮች የሚያስፈልገው ሰላም ነው። አሁንም በተለይ በጫካ ያላችሁ ወንድሞች ከዚህ መረዳት ያለባችሁ ህዝብ ከጎናችን ያለ ብላችሁ ማስተባበያ ከመስጠት ይልቅ እንዲህ በአደባባይ ፀሐይ የሞቀው አገር ያወቀው የሆነ የመጣበት ሁኔታ እውነታ ስለሆነ ራሳችሁ ብቻችሁን ነው ያላችሁ መሆን ተረድታችሁ ቅድሚያ ለማህበረሰቡና ለቤተሰባችሁ በማሰብ ከመንግስትና ከህዝብ ጎን ሆናችሁ ወደ ሰላም ፊታችሁ እንድታዞሩ መልእክታችን ማስተላለፍ እንፈልጋለን ማለት ነው። የሚያስፈልገው በነፍጥ ሳይሆን ሀገር የሚለወጠው በሰላም ነው። ስለዚህ ዛሬ ያየነው በሀቅና ሀቅ የሆነ የማይሰወር በአዊ ብሔረሰብ አስተዳደር አጠቃላይ በአማራ ክልል በተለያዩ ቦታ እንዳየነው ሁሉ በዛሬው ዕለት አይነቱን ለየት ባረገ መልኩ ሰላማዊ ሰልፍ ህዝቡ እንዲህ ግልብጥ ብሎ ወጣ ማለት ነው። ስለዚህ ዘመነ የህዝብ ልጅ ነው፣ የአማራ ልጅ ነው፣ ህዝብ ከጎኑ ነው የምትሉ ማስተባበያ ንተውት። ምክንያቱም አሁን በግልጽ ያየንበት ሁኔታ ነው። ደግሞ ሌላኛው ጉዳይ በሰሜን ሜጫ በርካታ ወንድሞቻችን ገብተዋል። አሁን ደግሞ በሰላማዊ ሰልፍ በርካታ ወንድሞቻችን እንዲሁም ማህበረሰቡ እያስተጋባ እየተመለከተ ነው። በዋነኝነት እዚህ ጋር ማንሳት የሚያስፈልገው ሁለት ነጥብ ነው። ፋኖ ህዝባዊ ፋኖ የህዝብ ነው የሚባለውን ህዝቡ ደግሞ እያወገዘ ነው ያለ። ስለዚህ ህዝቡ ካወገዘ እናንተ ደግሞ ቀልባችሁን ገዛ አድርጋችሁ ተረድታችሁ ከህብረተሰቡ መንግስት ክፍት ያደረጉኝ ሰላማዊ መንገድ ተጠቅማችሁ የጥይት ድምጽ መስማት ይብቃን ነው ያለ። ስለዚህ ጥይት መስማት የዜጎች ህይወት መሞት ይቁም ነው የተባለ። ስለዚህ ይህን የህብረተሰቡን ጥያቄ ተቀብላችሁ ከማህበረሰቡ ጋር እንድትቀላቀሉ በድጋሚ ማሳሰብ እንፈልጋለን ማለት ነው።
ለውጥ የሚመጣው በነፍጥ አይደለም። ለውጥ የሚመጣው በስራና ሰላም ባለበት ሀገር ነው። ስለዚህ እንዲሁም ሰሞኑን ስለ ኢራንና ስለ እስራኤል ጦርነት የተባበሩት መንግስታት ዋና ጸሐፊም መግለጫ እየሰጠ ነው። ስለ ሰላም በንግግር በድርድር እንፍታ ነው። እኛም ኢትዮጵያ ማምለጥ ወደ ሀገራችን ወደ ራሳችን ጉዳይ ስንመጣ ጉዳያችን በንግግር በድርድር በሰላም መንገድ መፍታት ነው የሚያስፈልገው። እዛ ውጭ ግን የሚመጣ ለውጥ አይኖርም ብለን ነው የምናምንበት። ይሄ ደግሞ ፋክት ነው በየትኛውም ዓለም። ከዚህ ጋር ተያይዞ ሌላኛው ደግሞ በአዴት ከተማ ከፍተኛ አመራሮች የመሰረተ ልማቶችን እየጎበኙ ይገኛል ማለት ነው። ስለዚህ የሚያስፈልገው መስራት፣ መጎብኘት፣ መገምገም፣ ማሻሻልና የተሻለ ውጤት ይዞ መቅረብ ነው። ስለዚህ መስራትና መገምገም፣ መጎብኘት የሚያስፈልገው እንጂ ነፍጥ የሚመጣ ለውጥ አይኖርም። ስለዚህ እኛም ሰላም እንፈልጋለን፣ ከሰላም ጎን እንቆማለን። ወንድሞቻችንም ወደ ሰላም ፊታቸውን እንዲያዞሩ እንፈልጋለን ማለት ነው። እዚህ ጋር ተያይዞ ሌላኛው ጉዳይ ከሰላማዊ ጎን ከማስገባት ጎን ለጎን መንግስት እርምጃም እየወሰደ ይገኛል። በዚህ አማካኝነት ማለት ነው በጎንደር ላይ ከፍተኛ ኪሳራ እንዳስተናገደ አሁን መረጃዎች እየወጣ ይገኛል። ሙሉ ዝርዝር ሲደርሰን ደግሞ ለእናንተ ዘን የምንመለስ ነው የሚሆነው ማለት ነው። ስለዚህ ወንድሞቻችን በግልጽ አሁን የምትመለከቱት ከማስተባበያ ከመስጠትና ከማወገዝ ውጭ ያለፈ መሬት የወረደ ስራ መስራት ያስፈልጋል ማለት ነው። ለዚህ ደግሞ መንግስት ክፍት ያደረገውን እንዲሁም ህብረተሰቡ ያመነበትን ጥያቄ መቀበል አለባችሁ ማለት ነው። ህብረተሰቡ ሰላም ነው የምንፈልግ ሲል እናንተም ሰላም መቀበል አለባችሁ። መንግስት ደግሞ ለሰላም ክፍት ያደረገው በሰላማዊ መንገድ በንግግር በድርድር ወደ ስራ ወደ ሰላም ፊታችን እናዞር። ምክንያቱም በነፍጥ የሚመጣ ለውጥ የለም። በአፈሙዝ የመጨረሻ ለውጥ የሚመጣ የለም። የመጨረሻ ሄዶ የሚያርፈው በንግግር በድርድር ነው። ህወሓት 2 ዓመት ተንከባለለ። መጨረሻ ላይ በፕሪቶሪያውን ስምምነት መልኩ ነው የተቋጨ። ከዛ ውጭ መሬት ያወረደ ያመጣው ለውጥ የለም። ለአብነት ያለ ሰላማዊ ሰልፍ ትናንት በስቲያም ሲያካሂዱ ነበር። ወደ ቀያችን እንመለስ፣ ክረምቱ እየመጣ ነው፣ በግዞት አንኖር፣ ይብቃ ነው። ይህን ጠባሳ ያመጣው ደግሞ ራሱ ህወሓት ነው። ዛሬም ደግሞ በአማራ ክልል የኢኮኖሚው ማህበራዊ ሞራላዊ ቀውስ ያመጣው ለምሳሌ በነፍጥ ምክንያት ነው። ስለዚህ ለዚህ ደግሞ ትልቁ መፍትሄ ዋነኛው ንግግር ድርድር ነው። ምክንያቱም ማህበረሰቡ በቃን ብሏቸዋል። ውድና ውድ ቻናል ቤተሰብ ተከታታዮች ብታምኑም ባታምኑም ፋኖ ታጣቂ ወንድሞች ማህበረሰቡ በቃን ካለ ይህም ግዴታ መቀበል እና ማመንና መዋጥ አለብን። ይሄ ሀቅ ነው። ማህበረሰቡ በቃን ካለ በቃን ነው። ስለዚህ እናንተም ይሄን እውነታ ተቀብላችሁ ከማህበረሰቡ ጎን ብትሰለፉ ለሀገርም ለህብረተሰብ የምትጠቅሙ ሀብቶች ናቸው። ስለዚህ መሞት ይብቃ፣ ኢኮኖሚያዊ ውድቀት ይብቃ፣ ፊታችን ወደ ሰላም እናዞር። ውድ ቻናል ቤተሰቦች በሌላ ቪዲዮ እስክንገናኝ መልካም ቆይታ ላለው ቻው።